የኢትዮጵያ ህብረት ስራ ኮሚሽን ወደ ቀበሌ መድረስ በሚል መሪ ሐሳብ ያዘጋጀው ሁለተኛው ሀገር አቀፍ የህብረት ስራ ሪፎርም ንቅናቄ መድረክ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ መካሄድ ጀምሯል። ህብረት ስራ ማህበራት የሀገር ኢኮኖሚ መገለጫ እንዲሆኑ አቅጣጫ ተቀምጦም እየተሰራ ይገኛል። ከሁሉም ክልሎችና ከተማ አስተዳደሮች የተውጣጡ 4000 የቀበሌ አደረጃጀት ባለሙያዎች በስልጠናው እየተሳተፉ ሲገኝ ስልጠናው በተለያዩ ማዕከላት ለተከታታይ 8 ቀናት ይሰጣል። ይሄ ሀገር አቀፍ የቀበሌ መድረስ የህብረት ስራ ሪፎርም ንቅናቄ በ6 ማዕከላት ነው እየተካሄደ ያለው። ይሄ በ6 ማዕከላት ውስጥ የምናካሄደው የንቅናቄ መድረክ ወደ 4000 የሚጠጉ የቀበሌ የህብረት ስራ አደራጆችን ያሳተፈ ነው ማለት ነው። እነዚህ የህብረት ስራ አደራጆች ማለት በቀበሌ እንዲሰሩ የሚጠበቁ ዋና ዋና ስራዎች አሏቸው። በዋናነት የህብረት ስራ ማህበራትን እንዲያደራጁ፣ የተደራጁትን እንዲደግፉ፣ ኦዲት እንዲያደርጉ፣ አጠቃላይ አደረጃጀቱ ጤናማና የአባላትን ተጠቃሚነት የሚያረጋግጥ እንዲሆን ታሳቢ ተደርገው የሚሰሩ ናቸው ማለት ነው። በዚህም ባለፉት 3 ዓመታት በጥናት ላይ ተመስርቶ በተደረገ ሪፎርም ከ31000 በላይ ማህበራት በስም ብቻ የሚታወቁና አድራሻ የሌላቸው መሆናቸው ተለይቷል። ይህንንም ችግር ከመሰረቱ ለመቅረፍ በተሰሩ የሪፎርም ተግባራት ተጨባጭ ውጤቶች ወደ ማግኘት ተሻግሯል። ህብረት ስራ ማህበራቶች መዘመን አቅቷቸው የአሰራር ስርዓታቸውን ወደ ኋላ ለአገልግሎት ተደራሽ መሆን የሚያቅትበት አባላት ተጠቃሚ መሆን የማይችሉበት ደረጃ ላይ ተደርሶ ነበረ። ለአገልግሎት አሰጣጣቸውም ትንሽ ወቅቱን የተከተለና ኋላ ቀር አሰራር ስርዓት ያለው የነበረ በመሆኑ በእውቀት የማዳበር ስልጠናዎችን የመስጠት አደረጃጀቱን የማስተካከል አሰራር ስርዓታቸውን የማስተካከል ስራዎች በርካታ ስራዎች እንዲሰሩ የማድረግ ስራዎች እየተሰሩ ያሉባቸው ሁኔታዎች አሉ። በዚህም በርካታ አባላት ተጠቃሚ መሆን የሚችሉበት እየተጠቀሙም ያሉበት ሁኔታዎች አገልግሎት አሰጣጣቸው መዳበር የቻለበት ከዚህም በርካታ ማህበረሰቡም ሆነ ራሳቸው ያደራጁት አባላቶች ተጠቃሚ መሆን የቻሉባቸው ሁኔታዎች ማየትና መመልከት የቻልንባቸው ሁኔታዎች አሉ። በኢትዮጵያ ከሪፎርሙ በፊት በርካታ ህብረት ስራ ማህበራት ቢኖሩም አብዛኞቹ ራሳቸው ከወቅታዊ ሁኔታ ጋር ያስማሙ አልነበሩም። በዚህም ምክንያት ዘርፉ ለአባላቱም ሆነ በአጠቃላይ ለሀገር እድገት ሊወጣ የሚገባው ዘርፈ ብዙ ጥቅም ሳይገኝ መቆየቱ ተነስቷል። እንደ ፌዴራል ሆኖ እንደ በእኛ ክልልም ደግሞ በተለያዩ ጊዜ ጥናት ተደርጎ የህብረት ስራ ማህበራት የት ቦታ ነው ምን ቦታ ነው ጋፕ አለው ተብሎ የተለዩ ነገር አለው። እዛ ከተለዩ በኋላ እዛ ቦታ ደግሞ ቴክኒካሊ ሪፎርም ስለሚያስፈልጋቸው ለዛ ነው ስፔሻሊ በዚህ 2 3 4 ዓመታት ህብረት ስራ ማህበራት በብዛት ሪፎርም ሲደረግ ነበር። ሪፎርሙ ደግሞ የአባላትን ተጠቃሚነትና የሀገር ኢኮኖሚ የራሳቸውን ድርሻ እንዲወጡ ብዙ ስራዎች ተሰርተዋል። ብዙ ውጤትም እያገኘንበት ነው ያለን። የህብረት ስራ ማህበራትን ከሀገር በቀል የኢኮኖሚ ሪፎርም ስትራቴጂ ጋር በማጣጣም የበለጠ ውጤታማ እንዲሆን ተደርጓል። በዚህም ከፌዴራል እስከ ቀበሌ የተተገበሩ የሪፎርም ስራዎች የአባላቱን ተደራሽነትና አሳታፊ ማድረግ ተችሏል። በሪፎርም የተለዩት ቀሪ 89453 ማህበራት እንደ ሀገር የተለዩ ሲሆን ከተለዩትም መካከል ወደ 66% የሚደርሱ ማህበራት በርካታ ችግሮች ያሉባቸውና ከድጎማ ተኮር አስተሳሰብ አለመላቀቅና ቢዝነስ ተኮር ያለመሆን ችግር መሰረታዊ ምክንያቶች እንደሆኑ በጥናት ተለይተው በሪፎርም አስፈላጊነት ላይ በየደረጃው ባለው አካላት ውይይት በማድረግ መግባባት ላይ ተደርሷል። በአሁኑ ወቅት የማህበራቱ ሚና ከሀገር በቀል የኢኮኖሚ ሪፎርም ስትራቴጂ ጋር ለማጣጣም መንግስት ትኩረት ሰጥቶ እየሰራ እንደሚገኝ ሰምተናል።